ሃይሚን እንዲያጣላ ያ ባለ ሀብት ለኤፍሬም አደገኛ ገንዘብ ከፍሎታል። እናንተ ጉድ ነው ዛሬ የምነግራችሁ ጉድ። እናንተ ራሳችሁ ወይ ጉድ ብላችሁ ጆሮአችሁን ነው የምትይዙት። ቤተሰብ በጣም ነው የሚገርመው። እኔ እንደዚህ አይነት ወንድም አይቼ አላቅም። ቤተሰብ እንደዚህ አይነት ወንድም አይቼ አላቅም። እያንዳንዷን ነገር ማለት ነው እናንተ በላይክ በሼር በሰብስክራይብ ሞቅ ደመቅ እያደረጋችሁ ጆሮአችሁን ክፍት አድርጋችሁ የልባችሁን የውስጣችሁን ኮሜንት እየጻፋችሁ መናገርም ሆነ ሁሉ ነገር መብታችሁ ነው። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጋችሁ ለጨረቃ ፋሚሊ ለእያንዳንዱ ድርስልኝ እፈልጋለሁ። እና ውዶቼ ምን ተፈጠረ መሰላችሁ? እኔ እህታችሁ ደውል አደረኩኝና ኤፍሬም የምሰራው ስራ ምንም አላማረኝም አልኩኝ። ለካ እናንተ በጣም የሚገርመው ነገር እኔ ባለፈው ነግሬያችሁ ነበር። አንዳንድ ጊዜ እናንተ የሆነ ሰይጣን አለባችሁ ማታምኑኝ ነገር ስናገራችሁ አንዳንዴ ታቀሉኛላችሁ፣ አንዳንዴ እሺ ትላላችሁ። ግን እኔ ብዙ ጊዜ የምናገረው ነገር ብዙ ነገር እየሰማሁ ነው እየመጣሁ እዚህ ጋር ፍንጫ የምነግራችሁ። ሙሉንም እውነት ባላገኝም ግን ፍንጫን አመጣለሁ ከዚህም ከዛም ብዬ ማለት ነው። እና ቤተሰብ እኔ ባለፈው ምንድነው ያልኳችሁ? ኤፍሬም ሌላ ወንድ ሊያመጣላት ነው። ግን ሃይሚ ከሌላ ወንድ ጋር አትፈልግም። ኤፍሬም ባለ ሀብት ያለው ወንድ ሊያመጣላት ሊያጣብሳት ብሩኬንና ሃይሚን እንዲያጣላ ያ ባለ ሀብት ለኤፍሬም አደገኛ ገንዘብ ከፍሎታል። እናንተ ወዶ መሰላችሁ እንዴ እህቴ ብሎ የመጣው 2 አመት ሙሉ የት ነበረች ብሎ ያልጠየቀ ልጅ 2 አመት ሙሉ ከብሩክ ጋር ደፋ ቀና እያለች እየሰራች የነበረችዋ ልጅ አሁን ከየት መጣ ሳይባል እህቴ ነኝ ውጭ ከቤት እህቴ ነኝ እንደዚህ አድርጊ ብሎ አንቀልቅሎ ከቤት አስወጥቶ ለሌላ ሊያጣብስ በገንዘብ። ይሄ ሁሉ መረጃ ደግሞ በጣም የሚወደው ሰው ለብሩክ ይሄ መረጃ እያንዳንዱን ኤፍሬም ካወራበት ከሰውየው ጋር ያወራሁትን ሁሉንም መረጃ ቤተሰብ እያንዳንዷንም ለብሩኬ ሰጠት። ልጁ ዜርስጠው ሃይሚዬና ብሩኬ እንዲለያዩ አልፈልግም። ይሁሉች ታያችሁ እንግዲህ ሃይሚዬና ብሩኬ እንዲለያዩ አልፈልግም ብሎ ለብሩኬ ኢንፎርሜሽን ጠቅላላ መረጃውን ሰጠት ሲያደርገው ከዛ በኋላስ አጅሬ ብሩኬ ደውልላችኋላ። እናንተ አልገባችሁም። አጅሬ ብሩኬ ደውል ያደርግና ሃይሚን ፈልጋታለሁ አምጣ። መጀመሪያ እኮ አቅራርቶ ነበር አለው አላመጣትም ምን ታመጣል ምናምን ሲል አጅሬ ብሩክ ምን ያደርጋል? ማኑ ያስነካዋል። አንድ ነገር ይልክለትና ይሄን ነገር ለሃይሚ ሳልናገር ቀጥለጥ አድርገ ሃይሚን ይዘሃትና ይለዋል። ያቺ ነገር እንዳትወጣበት ብሎ አቶ ኤፍሬም ሃይሚዬን ቀጥለጥ አድርጎ ለብሩኬ እንካ ያለ ምንም ንግግር ያለ ምንም ነገር ስጥት ለማን ለብሩኬ ማንን ሃይሚዬን ይታያችሁ እንግዲህ የኤፍሬም ስራ የኤፍሬም አሳፋሪነት የኤፍሬም የወንድምነት ብልግና። እኔ እኮ በጣም ገርሞኛል። ይሄ ልጅ እየቆመ ያውቃል ልጅ አሁን ምንድነው መጥቶ ፊኒ የሚያደርገው ምንድነው ብዬ ለካ አጅሬ ለካ ብሩን ገንዘቧን ላጣርጋ ሃይሚ እንደሰማችሁ ነው። ትላንትና ማን ሲያወራ ነበረ? ማነው ስሙ? ጥሩልኝ ስም ማን ነበር ስሙ? ኧረ ጥሩልኝ ሙስሊሙ ልጅ እኔ ደግሞ ስሙ አይያዝልኝም። እሱ ሃይሚዬ መች ብር አጣች አለ። ሀብት ነው አለ። ሀብትም ከሆነ ብሩኬ ያለው አለ። ቤት ነው አለ። ቤትም ከሆነ ብሩኬ ያለው አለ። ሁሉ ነገር ብሩኬ ያለው። ፍቅርም ከሆነ ከብሩክ ነው የምታገኘው እንጂ ከዛ ከማትፈልጎ ሰው ከባል ሀብት ከተባለ ሰው አታገኝም። ሙምኪን ብሩክን አንድ ስልጣን ያለው ሰው ሊበልጠው ይችላል እንጂ ብሩኬ ምንም ያጣው ነገር የለም። አዎ ብሩክ ምን አጣ? ቤተሰብ ምን አጣ? እግዚአብሔር ይመስገን። ሃይሚዬስ ምን አጣች? ዋናው ይኸውላችሁ ዋናው ምን መሰላችሁ? አሁን ሃይሚዬና ብሩኬን ገንዘብ አጣላቸው። አንደኛ ነገር ሃይሚን በዚህ ጋር ትሰራለች፣ ሁለተኛ ነገር ደግሞ ብሩኬን በዚህ ጋር ይሰራል ቤተሰብ። ስለዚህ ስለሚሰሩ ምንም እነሱ ገንዘብ የሚያጣላቸው ነገር የለም። ሰው ነው እንጂ በመሃላቸው እየገባ እንደዚህ የሚያቦጫጭቃቸው እንጂ ቤተሰብ መች እነሱ ገንዘብ አጡ? መች ራበናሉ? መች ጠማናሉ? መች ቤት ክራይ ምን ከፍለው አጣናሉ?
ውዶቼ ግን አይገርማችሁም? እንደው ሰው በቃ ወንድምም ሸያጭ ሆነ። እንደው ይቅርታ አድርጉልኝና እንደው ዘንድሮ ማንን የሚታመነው ነው? ማንን ነው የምናምነው? እኔ ግን ቤተሰብ የሆነ ነገር አለ። የራሴ ታሪክ ህይወቴን የታሪክ ህይወቴን ሰውን እንዳላምን ያደረገኝን ታሪኬን አንድ ቀን አካፍላችኋለሁ። አንድ ቀን እመቤቴን እሱን ነገር ሳካፍላችሁ በጣም ነው የምታለቅሱ። ስለ ህይወቴ ብነግራችሁ ብዙ ሰውም እንደዚህ አይነት ነገር ተደርጓል። ገብቷችኋል? ብዙ ሰው ተደርጓል። ግን አንድ ቀን ስለኔ እነግራችኋለሁ ምን እንደተደረገ። ሁሉንም ነገር አንድ ቀን እናወራለን። አንድ ቀን ብቻ አንድ ቀን ስትደርስ ሁላችሁም ተሰሙኝና ሁላችሁም ህይወታችሁ ውስጥ ያለው ነገር ነው አሉ ብዙዎቹ አሉ እና እሱን ነገር አንድ ቀን እነግራችኋለሁ ውዶቼ። ስለዚህ ሰው ማመን በሚለው ነገር ነው እሺ። እና በተረፈ ቤተሰብ እግዚአብሔር እንግዲህ ሀይሚና ብሩኬን አንድ ያደርጋቸው ነው ብለው ትናንትና ደግሞ ዛፍዬ እንደ ቡና አጠገብ ቢኖር ቆንጆ ነበር አላችሁ። ጾም እኮ ነው። ጾም ባይሆንማ ቡናዬ ቁጭ ከዚህ በኋላማ ቡናዬን ሻይ ቁጭ አድርጌ ነው ፍትፍት አድርጌ ማወራላችሁ። ጾም ሲፈታ አሁን ጾመኛ ነኝ። አሁን ራሱ ጾመኛ ነኝ። እግዚአብሔርን ጾመኛ ነኝ። እና ጾም ሲፈታ ቡናችንን ቁጭ አድርገን ሻያችንን ወይ ቁጭ አድርገን ወይ ምግባችንን እየበላን ነው የምፈተፍትላችሁ እንጂ በባዶ የሚፈተፈት ነገር የለም። ቶንሲሊንም እያመኝ ነገር ስለሆነ እባካችሁ ላይክ አድርጉ፣ እባካችሁ ሰብስክራይብ አድርጉ። የኔ ፍቅሮች፣ የኔ ውዶች፣ የኔ ማሮች አግዙኝ። ተው ይቆጫችኋል። እህታችሁ ነኝ። በተረፈ ቻው፣ ደህና ዋሉ።